ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ከሰሐቦቻቸው ጋር የሄዱ ሳለ የሞተ ጆሮው የተቆረጠ አልያ ደግሞ በተፈጥሮ ጆሮ የሌለው ግልገል አገኙ። ከዛ በኋላ ትምህርት መስጠት ፈለጉና ተግባራዊ ትምህርት አንጠልጥለው አንስተውት ይሄን በአንድ ብር ማን ይገዛኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምሳሌ ማስተማር ይባላል። ሰሐቦች ማን ነው ይሄን በነጻስ ቢሆን የሚፈልገው? ያውም ሞቶ ያውም ጆሮ የሌለው ሆኖ። በግ ፍየል ጆሮ ሲቆረጥ ገጽታው አያምርም። ገበያ ላይም ዋጋ ለውጥ ይኖረዋል። ጆሮ ሙሉ የሆነና ቆራጣ ጎራዳ ይሆን። ጭራሽ ጆሮ የሌለው አልያ ደግሞ ጆሮቹ በጣም ትንንሽ የሆኑ ያውም የሞተ ያውም ግልግል አነሱና በአንድ ብር የሚገዛ ይሄን የሚገዛ የለም ያ ረሱላህ አሏቸው። እሺ በነጻስ ማን ይፈልገዋል አሏቸው። ማንም ይሄን አይፈልግም ያውም ሞቶ አይደለም በህይወት ቢኖር እንኳን አሏቸው ሰሐቦች። ይሄን አሁንም ማሉ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ብዙ ሰዎች ስለሚሸወዱ በደንብ እንዲገባን እየማሉ እያስተማሩን ነው ነብዩ ሰለላሁ ዐለይሂ ወሰለም። فوالله للدنيا أهون على الله من هذا عليكم አሉ ኢማም ሙስሊም የዘገቡ ሷሂህ ሐዲስ። በአላህ ይሁንብኝ ወላሂ ዱንያ አላህ ዘንድ ከዚህ ግልገል የበለጠ ርካሽ ነው። እናንተ ይህ ግልገል እንደረከሰባችሁ ቸላ እንዳላችሁት እንደናቃችሁት ከዛ በላይ ዱንያ አላህ ዘንድ የተናቀች ናት። የዱንያ እውነታ ይሄ ነው፣ ሐቂቃው ይሄ ነው። በዚህ ልክ የተናቀች ለሆነች ዱንያ ብሎ ወንድምን ማክረፍ፣ ዝምድናን መቁረጥ፣ ሶላተል ጀማዓን መተው፣ ከመስጂድ መራቅ፣ በውሸት መማል፣ ቃል ገብቶ ቃልን ማፍረስ ፈጽሞ አይገባም።